ህብረተሰቡ የተገነቡ መንገዶችን ከጉዳት በመጠበቅ በዘላቂነት አገልግሎት እንዲሰጡ ለማድረግ ኃላፊነትን ሊወጣ እንደሚገባ የኢትዮጵያ መንገዶች አስተዳደር አሳሰበ። ከሶዶ በአረካ እስከ ሆሳዕና ድረስ የሚዘልቀው የመንገድ ጥገና ስራ በተያዘለት ጊዜና በጥራት ተሰርቶ እንዲጠናቀቅ በትኩረት እየተሰራ እንደሚገኝ በአስተዳደሩ የወላይታ ሶዶ ዲስትሪክት አስታውቋል። ለመለሰ ወልኮ ዘገባ ተሁን ዘለቀ። መንገድ ዳር ያለው በፊት በአቧራ ምናምን እየተቸገረ ነበረን። እኛንም እቃ የተሰበረ ምናምን ያስቸግር ነበር። ደግሞ አስፋልት ላይ መኪናና ሞተር ብዙ ጊዜ ይጋጫል። ሰዎችን ማለፍ አንችልም። በጣም ከብዶኝ ነበር። ከሶዶ በአረካ እስከ ሆሳዕና መንገድ ተበላሽቶ በመቆየቱ የተለያዩ ችግሮች ሰለባ መሆናቸውን የጠቆሙት የመንገዱ ተገልጋዮች የኢትዮጵያ መንገዶች አስተዳደር ችግሩን ለመፍታት በወሰደው እርምጃ እፎይ ማለታቸውን ተናግረዋል። አሁን ግን በጣም ጥሩ ነው። በጥሩ ሁኔታ የነዳን ነው። ምንም የሚያስቸግር ነገር የለም። በፊት ያው ከበፊት ያለው በጣም የተሻለ መንገድ ነው። አሁን አስፋልቱ አሁን እንደምታዩና ያው ተስተካክሏል። እግዚአብሔር ይመስገን በጣም አሁን ደህና ነው እና ሲንወጣ ብዙ መኪናዎች፣ ብዙ ባጃጆች፣ ብዙ ሞተሮች፣ ብዙ አክሲደንትም እየደረሰ ነበር። በዚህን ሰዓት ግን በጣም በምቹ ሁኔታ እየተሰራ ነው እያየን ያለ ነው። የኢትዮጵያ መንገድ አስተዳደር የሶዶ ዲስትሪክት አስተባባሪ አቶ ገዛኸኝ አሰሌ በየአካባቢው የተበላሹ ቦታዎችን በጊዜያዊነትና በመደበኛ የጥገና ስርዓት በመከተል መንገዱ ለአገልግሎት ምቹ እየተደረገ እንደሚገኝ ተናግረዋል። በዋናነት የሆሳዕና አረካ ሶዶ ሴግመንት ላይ ትልቅ ችግር የነበረው አብዛኛው ፖቶሎች ተጠጋግቶ ያሉበት ሁኔታ ነው የነበረው። ያም በተለያዩ ጥገናዎች ለመመለስ አዳጋች ስለሆነ ሰብሰብ ብሎ ያሉበት ቦታና ለመጠገን ምቹ ያልሆኑበትን ቦታ አፍርሰን እንደገና ነው ስንገነባ የነበረው። ከአረካ ከተማ አንስቶ እስከዚህ ድረስ ያሉ መንገዶችን በዛ መንገድ በጣም የተሻለና ትራፊኩን በደንብ ሊያሳለጥ የሚችል መንገድ ጠግነን ለማህበረሰቡ አገልግሎት ምቹ እያደረግን እንገኛለን። በመንገዱ ብልሽት የመልካም አስተዳደር ችግር ጥያቄ ተፈጥሮ ነበር ያሉት የአረካ ከተማና የዶዮ ገና ከተማ አስተዳደር አመራር አካላት ኢትዮጵያ መንገዶች ችግሩን ለመቅረፍ ለሰራው ስራ መስግነዋል። ጩኸቱና አብዮትታው በከንቲባ እስከ ዞን ድረስ ሲመላለስ የቆየበት ትልቅ ለኛ ፈተና የሆነበት ጊዜ ነበር። ይሄንን ጊዜ እንደዚህ እንሻገራለን ብለን ከተማ አስተዳደሩን በራሱ አላሰበም። ህዝቡም እንደዚህ የሆነ በቅርበት በአጭር ጊዜ ውስጥ በጣም ባጠረ ጊዜ ውስጥ እንደዚህ አይነት ለውጥ መጥቶ መንገዱ ወደ ድሮ ተመልሶ ሰላማዊ ሂደት ተፈጥሮ ተሽከርካሪውም የአካባቢ ህብረተሰቡም እንደዚህ አይነት አገልግሎት ያገኛል ተብሎ አልታሰበም። ግን ኢራ ባረገው በከፍተኛ ጥረት እኔ በአጋጣሚ በከተማ አስተዳደር ምስም በጣም ላቅ ያለ ምስጋና ለማቅረብ ወዳለሁ። ኢራዎች ይሄንን መንገዱን ተረክበው ከተማይቷን በጣም እያስዋቡ እየሰሩ ደረጃውን ጠብቀው በደንብ እየተንከባከቡ እየሰሩ በመሆኑ ይሄ በጣም ከተማይቷ ላይ ያለው ፋይዳ ከፍ ያለ ነው። እንዲሁም ከዛ ባሻገር ደግሞ መንገድ አስፋልት ብቻ መስራትም ሳይሆን ሚዲያን እየሰሩ የመኪና ፍሰት በደንብ ደረጃውን ጠብቆ እንዲሄድ ሚዲያን ስራ ራሱ መጀመሪያ ያልነበረ ነው። ዋጋ ተከፍሎበት ነው የተሰራው። በዚህ አጋጣሚ ኢራዎችን ማመስገን ያስፈልጋል። በኢትዮጵያ መንገዶች አስተዳደር የኮሚኒኬሽን ቡድን መሪ አቶ አስራት አሰሌ ተቋሙ መንገድ የመገንባት የመጠገንና የማስተዳደር ስራዎችን እየሰራ እንደሚገኝ ጠቅሰው ማህበረሰቡ የተሰሩ መንገዶችን በባለቤትነት እንዲጠብቅ አሳስበዋል። መንገዶችን ሊረብሹ ሊጎዱ የሚችሉ ባዕድ ነገሮች፣ ቁሳቁሶች እንግዲህ ፍልጥ እንጨቶችን እያየን ነበር። አጥናዎችን መንገድ ላይ እያየን ነበር። እነዚህ ሁሉ ዲቾችን መዝጋት፣ አፈር፣ አሸዋ፣ ድንጋዮችን እነዚህ ነገሮችን እያየን ነበር የመጣ ነው እና ይሄንን እንግዲህ ህብረተሰቡ መንገድ ላይ የሚቀመጡ ነገሮችን ባለማስቀመጥ፣ የሚጣሉ ነገሮችን ባለመጣል፣ ሰዎች ሌሎች ሲጣሉ ሲገኙ አዌርነስ በመፍጠር የሚመለከተው አካል እንዲያስተካክል በማድረግ መንገድ የራሴ ነው የሚል በያገባኛን መንፈስ በባለቤትነት መንገድን የመንከባከብ ኃላፊነት አለበት። ከሶዶ አረካ ሆሳዕና መንገድ ጥገና በተያዘለት ጊዜና በጥራት ተሰርቶ እንዲጠናቀቅ ድጋፍና ክትትል እንደሚደረግ ተመላክቷል። በዱጉና ፋንጎ ወረዳ በዘንድሮ የበጋ መስኖ ስንዴ 520 ሄክታር በማልማት 16000 ኩንታል የስንዴ ምርት ለመሰብሰብ እንደሚጠብቅ የወረዳው አስተዳደር አስታወቀ። በምርት አሰባሰብ ወቅት ብክነት እንዳይኖር አርሶ አደሩ በዘመናዊ ማሽን ታግዞ የመሰብሰብ ስራ እንዲያከናውን የተደረገ መሆኑን የወረዳው ግብርና ጽሕፈት ቤት ገልጿል።
በወረዳው የበጋ መስኖ ስንዴ ምርት አሰባሰብ መርሃ ግብር ተጀምሯል። ቤተልሔም አብርሃም ተጨማሪ አላት። በወላይታ ዞን ድጉና ፋንጎ ወረዳ ምርትና ምርታማነት ለብልጽግናችን በሚል መሪ ቃል የበጋ መስኖ ስንዴ ምርት አሰባሰብ መርሃ ግብር ተካሂዷል። በወረዳው የስንዴ ምርት 520 ሄክታር መሬትን በማልማት ከ16000 ኩንታል በላይ ምርት ለመሰብሰብ መታቀዱን የወረዳው ዋና አስተዳዳሪ አቶ በረከት በቀለ ተናግረዋል። እየሰበሰብን ያለነው የበጋ መስኖ ስንዴ ነው። ስንዴ እንግዲህ ሲባል ሰው ከልመና ለመውጣት በሚናደርገው ጥረት ውስጥ ከፍተኛ ሚና የሚጫወተው ነው። ይሄ እንደኛ ወረዳ እቅዳችን 520 ሄክታር አለምተን በስንዴ ላይ የተጀመረውን የምግብ ዋስትና ለማረጋገጥ የምናደርገውን ሂደት ለማሳካት የተጀመረ ውጥን ነው። ዛሬ እንደምታዩት በጣም በሚያማምር ሁኔታ ከወትሮ በተለየ ሁኔታ ብዙም የወፍ ተጽዕኖ አልነበረም። የተሻለ ምርት ነው ዛሬ የደረሰው። የትልቅ ምርት ነው እንደወረዳም ዘንድሮ አሁን እንሰበሰበን ብለን የምንጠብቀው በትንሹ 16000 ኩንታል ስንዴ እናገኛለን ብለን ኦሬዲ ስራው ተሰርቶ አሁን ምርት ላይ ደርሷል። ይሄ አንድ ሳይት ነው። ሌላው አርሶ አደር ጋር ከግል ኢንቨስተሮች ጋር ወጣቶች ደግሞ ባለፈውም ታይቷል 40 ሄክታርና ከዛ በላይ ላይ ያዘሩት ስንዴ በጥሩ ሁኔታ ደርሶ እሱም ለአጨዳ ደርሷል። ምርትና ምርታማነትን ለማሳደግ ከምርጥ ዘር ጀምሮ አስፈላጊ በመሆኑ የተለያዩ ግብዓቶችን በማሟላትና ለአርሶ አደሩ ድጋፍና ክትትል በማድረግ የተሰራ ሲሆን የምርት ብክነትን ለመከላከልና ጉልበት ለመቆጠብ በዘመናዊ መንገድ እየተሰበሰበ እንደሚገኝ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ እስራኤል ሞታ ጠቁመዋል። ዩሪያ ድጋፍ ተደርጎላቸዋል። ኤንፒኤስ ወይንም ዳፕም ድጋፍ ተደርጎላቸዋል። እንዲሁም ደግሞ የባለሙያ ድጋፍና ክትትል እንዴት እንደሚሰራ ምን ያህል እንዴት ውሃ እንደሚጠጣ ኩትኳቶም ሲደረግ አረምም ቁጥጥር ሲደረግ እንዴት በአግባቡ ስራ እንዲከናወን የባለሙያዎቹን ድጋፍ ከወጣቶችም ከሁሉም ከአርሶ አደሮቹም ዘንድ የተደረገ ነውና ይሄ ሁሉ ዛሬ ደግሞ ወደ ውጤት የሚሰበሰብበት ቀን በሰላም ደርሰናል። ውጤቱም አሁን እየተሰበሰበ ይገኛል። ከድሮ አርሶ አደሮቹ በራሳቸው አጭቶ የሚሰበስቡበት ሂደት ነበረ ከዚህ በፊት። ይሄ ደግሞ አሁን በቴክኖሎጂ ሲስተም በኮምባይነር ተጠቅመን ኮምባይነሩ በአጭር ጊዜ ብዙ ምርት የመሰብሰብ አቅም ስላለው ይሄ በኮምባይነር የጀመርንበት ሂደት በሁሉም ደረጃ ተስፋፍቶ እንዲሰራ የሚደረግ አቅጣጫም ስለተቀመጠ ይሄ አቅጣጫን ወስደን እየተሰራ ይገኛል በወረዳችን ላይ ዛሬ። የበጋ ስንዴ ምርት የውሃ ግብዓት እንደሚያስፈልገው የገለጹት የአካባቢው አርሶ አደሮች ምርቱ የተሻለና ፍሬያማ እንዲሆን እንክብካቤ ሲያደርጉ መቆየታቸውንና ባዩት ምርት መደሰታቸውን ገልጸዋል። እንደ ዘር ተሰጥቶናል፣ መዳበሪያ፣ ዩሪያ፣ ዳፕ ተሰጥቶናል። በተጨማሪ ደግሞ መስኖ ውሃ እንደ ልብ እንድናጠጣ አድርጎልናል። መስኖ ውሃም ተመችቶልናል። ምርቱም በጥሩ ሁኔታ ደርሶልናል። ያው ወረዳውም የራሱን ድጋፍ ግብርናውም የራሱን ድጋፍ እያደረገልን ነው። አሁን በምርቱ በደረሰ ሰዓት እኛ በጣም የተጨነቅንበት ነገር ነበረ። ለዚህ የአሰባሰብ ሁኔታ በድሮ ሞድ ቢሆን አይቻልም ነበረ። በዚህ በዘመናዊ ኮምባይነር በመጠቀማችን በጣም ደስ ብሎናል። በጣም ቀልሎልናል። ስለዚህ ከዚህ የበለጠ ያው የተወሰነው ምርት እናገኛለን። ከዚህ በፊትም ያው እኔ 4 ዙር ነው እዚህ ስንዴ የዘራሁት። በዛም ያው ተጠቃሚ ሆኛለሁ። ውሃ በጊዜ ካገኘ የበጋ ምርት በጣም ምርታማ ነው፣ ውጤታማ ነው። በትክክልም ሁሉም አርሶ ይሄን ለምዶ ቢዘራው ቢጠቀምበት ጥሩ ነው። ችግሩ ምንድነው? ውሃ ያስቸግራል። ምናልባት በመንግስት በኩል ለቀጣይ ሂደት ለቀጣይ ዙር ምናልባት መንግስት በራሱ አቅም ወፉን የመከላከል ወይ ግሪሳ ወፉን የማጥፋት ሲስተም ቢፈጥር ለኛ ውጤታማ እንሆናለን፣ ትርፋማ እንሆናለን። ግን እኛ ከተጀመረ ከዛ ቀን ጀምሮ በማረም ዩሪያ በመጨመር ውሃ በመጨመር በሚከተል ስንዴው ውጤታማ ሆኖልናል። ዘመናዊ የምርት አሰባሰብ ሂደት የምርቱን ብክነት በከፍተኛ ሁኔታ የሚቀንስ በመሆኑ ሌሎችም ከዚህ ተሞክሮ ሊወስዱ ይገባልም ተብሏል። በገቢ ማስገኛ ስራዎች በመሰማራትና ቁጠባን ባህል በማድረግ የኢኮኖሚ ተጠቃሚ የሆኑ መምጣታቸውን የኪንዶ ዲዳይ ወረዳ ሴቶች ተናገሩ። በወረዳው የሴቶችን ሁለንተናዊ ተጠቃሚነትና ተሳትፎ ዙሪያ የሚመክር የብልጽግና ፓርቲ የሴቶች ክንፍ መድረክ ተካሂዷል። በወላይታ ዞን በሁሉም የከተማና የወረዳ መዋቅሮች የተካሄደው የሴቶች ክንፍ የምክክር መድረክ የሴቷን ሁለንተናዊ ተጠቃሚነትና ብልጽግና ለማረጋገጥ ያለመ መሆኑ ተገልጿል። አለማየሁ አልቶ ተጨማሪ አለው።
በሀገር ግንባታ የሴቶች ሚና የላቀ በመሆኑ በኢኮኖሚው በፖለቲካውና በማህበራዊው ዘርፍ ያላቸው ተሳታፊነታቸውና ተጠቃሚነታቸው እንዲጎለብት ለማስቻል ከመጀመሪያው የብልጽግና ፓርቲ መደበኛ ጉባኤ ማግስት አንስቶ በተሰሩ ስራዎች ዙሪያ በኪንዶ ዲዳዬ ወረዳ ተስፋ ሰጪ እንቅስቃሴ መኖሩ ተመላክቷል። ብልጽግና ፓርቲ በሁለተኛ መደበኛ ጉባኤ የተቀመጡ አቅጣጫዎች የተወሰኑ ውሳኔዎች ከሴቶች ተሳታፊነትና ተጠቃሚነት አንጻር ይበልጥ ለማረጋገጥ በሴቱ አደረጃጀት ክንፉ በህብረት እስከ ቤተሰብ ድረስ ባለው አደረጃጀት መላውን የክንፉን አባላት በመያዝ የተቀመጡ ዋና ዋና ግቦች ላይ ውይይት ይደረጋል። በዛ ውይይት መነሻ የሴቷን ተሳታፊነትና ተጠቃሚነት በተሻለ ሁኔታ ለማረጋገጥ ሁሉም አባል የራሱን ድርሻ ይወጣል። በዶሮ በወተት ላም እነዛን እየሰሩ ያሉበት ሁኔታ አለ። ያንን ደግሞ አሁን ሌማት ትሩፋት ብለን በሚንጠራው በአሳ መንደር እንደ ወረዳችን በሴቶች 2 አሳ መንደር አለ። ከኢኮኖሚ ተጠቃሚነታቸው አንጻር ከበፊቱ የተሻለ ሁኔታዎች አሉ። መንግስት ያመቻቸውን መልካም አጋጣሚና ጸጋዎችን ለይቶ በመጠቀም በሌማት ትሩፋት በከብት ድለባና በገንዘብ ቁጠባ ስራ የተሰማሩት የኪንዶ ዲዳዬ ሴቶች ዛሬ ላይ ኑሯቸውን ከማሻሻል ባለፈም ለልጆቻቸው የተሻለ ህይወት መፍጠር መቻላቸውን ይናገራሉ። በዚህ መድረክ ላይ የተማርነው ሴት ልጅ ለማጀት ወይንም ሴት ልጅ ከማጀት አትወጣም ከሚባል አስተሳሰብ ወጣላቀን ሴት ልጅን ወደ አደባባይ መውጣት፣ ሴት ልጅ ራሷን በኢኮኖሚ መቻል ስራ እንዴት መሰራት አለበት፣ ሴቶችን እንዴት ማብቃትን አለብን። አሁንም ቢሆን ሴቶቹ ወጥተዋል፣ ከቀድሞ የተሻለ ሁኔታ ላይ አለም ቢሆንም ግን 100% አልደረስንም፣ ጣሪያ ላይ አይደለንም። ፊት የወጣች ሴት ተምራ የወጣች ሴት ለየትኛውም በኢኮኖሚ በማህበራዊ በፖለቲካው በሁሉም ነገር ራሷን ቤተሰቧም ሌሎች ደግሞ ከጎኗ ያሉ ህብረተሰቧም ጭምር ብቁ እንደሆን ታደርጋለች። ወተት ጥሩ ዝርያ ተጠቅሞ በወተት በተለያዩ ነገሮች በቁጠባ ከሆነ ብዙ የሚቆጠቡ እናቶች እንደ ኪንዶ ዲዳዬ ብዙ የሚቆጠቡ እናቶች አሉ። ይህ በዞኑ በሁሉም የከተማና የወረዳ መዋቅሮች የተካሄደው የምክክር መድረክ በተዋረድ እስከ ቀበሌ እንደሚወርድ የተጠቆመ ሲሆን ዓላማውም የሴቷን ሁለንተናዊ ተጠቃሚነትና ብልጽግና ለማረጋገጥ ነው። በከተማ አስተዳደሮችና በወረዳዎች በተመሳሳይ ሁኔታ የወረዳ ማዕከልና የከተማ አስተዳደር መድረክ አለ። በየደረጃው ደግሞ በህብረትና በቤተሰብ ደረጃ መድረኮች ይኖራሉ። ሁሉንም አባል ያሳተፈ ይሆናል። ዋና ዋና የተቀመጡ ሀሳቦች ላይ በደንብ ውይይት ተደርጎ ወደ መግባባት ይደረሳል። ሴቶችን በኢኮኖሚ ተጠቃሚነት ላይ በማህበራዊ ተጠቃሚነት ላይ ስራ መስራት የሚጠበቅብን ስለሆነ ለመስራት ይሄ መድረክ ወሳኝ ነው። መወያየት ወሳኝ ነው። ሀሳብ መለዋወጥ ወሳኝ ስለሆነ ወረዳ ደረጃ ላይ ዛሬ መድረክ አካሂደናል። ከውይይቱ በኋላ በወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሴቶች ክንፍ ጽህፈት ቤት ኃላፊ በድርሻዬ በለጠና በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ በወይዘሮ አለሚቱ አንጁሎ የተመራው ልዑክ በሐላሌ የመጀመሪያ ደረጃ ሆስፒታል የነፍሰ ጡር እናቶች ማቆያ ማዕከል ጎብኝተዋል። በጠበላ የመጀመሪያ ደረጃ ሆስፒታል የሚሰጠው የወባ በሽታን ለመቆጣጠር የሕክምና አገልግሎት ከቀደሙት ጊዜያት እየተሻሻለ ቢሆንም የቁሳቁስ እጥረት አለመቀረፉ በአንዳንድ ሕክምናዎች ላይ እንቅፋት መፍጠሩን ተገልጋዮች ተናገሩ። ተገልጋዮች የሚያነሷቸው ክፍተቶች ትክክል በመሆናቸው በሆስፒታሉ የሚስተዋለው የቁሳቁስና የመድኃኒት እጥረት ለመቅረፍ እንደሚሰራ የከተማው ጤና ጽሕፈት ቤት አስታውቋል። የሆስፒታሉን ደረጃ በማሳደግ የቁሳቁስ እጥረቱንም ለመፍታት እንደሚሰራ የገለጸው ደግሞ የከተማው ከንቲባ ታረቀኝ ገቸሬ ናቸው። መቅደሱ ሹሌ ላዘጋጀችው ዘገባ ሰብለወርቅ ኤልያስ። የህብረተሰብን ጤና ማስጠበቅ ከምንም በላይ የሚቀድም ጉዳይ ነው። ለዚህም በጤና ተቋማት የሚሰጡ አገልግሎቶችን ማሳለጥ ሚናው የላቀ ነው። ከዚህ ጋር ተያይዞም በወላይታ ዞን ጠበላ ከተማ የመጀመሪያ ደረጃ ሆስፒታል የሚሰጠው የህክምና አገልግሎት ከቀደሙት ጊዜያት እየተሻሻለ ቢሆንም በሆስፒታሉ የላቀ ህክምና እንዳይሰጥ የቁሳቁስና የግብአት እጥረት አለመቀረፉ በአንዳንድ ህክምናዎች ላይ እንቅፋት መፍጠሩን ተገልጋዮች ይናገራሉ። ብዙ ጊዜ መድኃኒት ቶሎ ባለ መገኘታችን ከውጭ ግዙ የሚባል እንትን አለ። ደግሞ መድኃኒት ሲኖራቸው ይሰጣሉ። ግን መድኃኒት ሳይመጣ ሲቀር ከውጭ ግዛ እንባላለን።
ደም ለመስጠት ሽንት ለመስጠትም አንዳንድ ጊዜ ማብራት በማጣት ማብራት በሌለበት ጊዜ ጀነሬተር ምናምን እየተጠቀሙ በእርግጥ ሰዓቱን ጊዜ እንትን ቢቆይም ችግር የለም እስካሁን እያገለገሉ ናቸው። እግዚአብሔር ይመስገን ከበፊቱ አሁን በጣም የተሻለ ነው። ምክንያቱም በፊት ጤና ጣቢያ ነበረ፣ አሁን ወደ ሆስፒታል ደረጃ ተሸጋግሯል። በዛ ምክንያት ከበፊቱ የተሻሉ ሐኪሞችን ለማግኘት ችለናል። በቀጣይ ከዚህ በላይ እንዲሰሩና በሆስፒታላችን አሁንም ቢሆን በሆስፒታል ደረጃ ቢያድግም የጎደሉ ማቴሪያሎች ይኖራሉ። የጨቅላ ህጻናት ማሞቂያ አስትራሳውንድ የመሳሰሉት ነገሮች እጥረት ስላሉ ያ ነገር ቢስተካከልልና ከዚህ ቢበልጥ ደግሞ ገርጋሮት ብናገኝ በጣም ደስ ይለናል። በሆስፒታሉ የሚያገለግሉ የሕክምና ባለሙያዎችም በሆስፒታሉ ውስጥ ከሚሰጡ አገልግሎቶች በተጨማሪ የወባ ወረርሽኝን ለመከላከል ባለፉት ጊዜያት በተሰሩ ስራዎች ወረርሽኙ እየቀነሰ የመጣ ቢሆንም በሆስፒታሉ አሁንም ከሚስተዋሉ የግብአት እጥረቶች የተነሳ የወባ በሽታ ወረርሽኝ ሊባባስ እንደሚችል ስጋት መኖሩን ይገልጻሉ። የምንሰጠው አገልግሎት የወባ ወረርሽኝ በቀዳሚነት የወባ ሕክምና እናደርጋለን። እንደ ጠበላ እና እንደ ሁምቦ ወረዳ አካባቢዎች ዙሪያ ቀበሌያትን ጨምሮ የወባ ታማሚዎች ቁጥር አሁን ላይ የተወሰነ እየጨመረ የመጣበት ሁኔታ ነው ያለው። እነዛን ሕክምናዎች ለመስጠት እኛ በራሳችን የወባ መድኃኒቶችንም በማዘጋጀት አንዳንድ የወባ ሕክምና እቃዎችንም በማዘጋጀት አገልግሎት ለመስጠት እየተዘጋጀን ነው። በራሳችን 100 ሰው ተመርምሮ 50 ሰው ፖዚቲቭ ከሚሆንበት ወደ 50% አካባቢ ደርሶብን ነበር። እኛ ጋር አሁን ከ10% በታች ነው የወባ ፖዚቲቪቲ ሬት ማለት ነው። ስለዚህ እንደዛ ሆኖም አይታወቅም እንደገና ሊያገረሽ ይችላልና ትኩረት ሰጥቶ የአውትሪች የውጪ ስራዎቹም የውስጥ ስራዎቹንም በተቀናጀ መልክ እየሰራን የወባ ግብዓቶቹንም ከመመለከታቸው አካላት ጋር በመነጋገር በበቂ መድኃኒቶቹንም አከማችተን ነው ያለ ነው። የሆስፒታሉ ተገልጋዮችና ባለሙያዎች የሚያነሷቸው ክፍተቶች ትክክል በመሆናቸው የሚስተዋለውን የቁሳቁስና የግብአት እጥረትን ለመቅረፍ እንደሚሰራ ያመላከቱት ደግሞ የከተማው ጤና ጽሕፈት ቤት ኃላፊ አቶ ሀብቴ ኃይለማርያም ናቸው። ዞን ድጎማ ያደርግልናል፣ ክልልም ድጎማ ያደርግልናልና በዛ ልክ በድጎማ እያገኘን ነው። ባለፈው ጊዜያት ወባ በጣም በጨመረ ጊዜ የመጣውን እሱን በፕሮፐርሊ እየተጠቀምን ያዝነው አለ። አሁንም እሱን እየተጠቀምን ከዞን ጋር ኮሚኒኬት እያደረገን ነው ያለ ነው። ምክንያቱም አሁን ካረንትሊ ሲዝኑ አሁን ሁለት አይነት ሲዝን ቢሆንም ወባ አሁን ላይ አንዴ ይወጣል አንዴ ይወርዳልና እሱም አስተማማኝ አይደለም። የያዝነው መድኃኒት ሊያልቅ ይችላል ብለን ስለምናስብ እጃችን ላይ ያለው እንደነበረው ነው። እሱን ካረንትሊ እየተጠቀም ቢሆንም ከዞን ጋር ኮሚኒኬት እያደረገን ስለሆነ ዞን ከእጁ ያለው ከሆነ እንሰጣለን የሚል ተነጋግረናል። የጠበላ ከተማ አስተዳደር የሆስፒታሉን ደረጃ በማሳደግና የቁሳቁስ እጥረቱን በመቅረፍ የተሟላ ሕክምና ህብረተሰቡ እንዲያገኝ ለማድረግ ከሚመለከታቸው አካላት ጋር በጋራ በመሆን በትኩረት እየሰራ መሆኑን የከተማው ከንቲባ ታረቀኝ ገቸሬ ገልጸዋል። ወደ ጀነራል ሆስፒታል ለማሳደግ ጥረት እየተደረገ ኦልሞስት በክልል ደረጃም እያለቀ ያለበት ሆስፒታል ነው። በክልል ደረጃ አንዱ ከተያዘው የጀነራል ሆስፒታል ላይ ከታቀዱ እቅዶች ውስጥ አንዱ ነውና በዚህ ሰዓት የሚያስፈልጉ ማቴሪያሎች ወይም ቁሳቁሶች ከወደብ እየገቡ ናቸው። ለጠበላ ሆስፒታል ብቻ ታግ የተደረገ ለትራንስፖርት ኮስት ብቻ የወጣ ክልል የሸፈነው ወደ 1.5 ሚሊዮን ብር ለሚመጣው እቃዎች ይሄ እቃ በሚመጣበት ጊዜ አገልግሎት በደንብ ከፍ ባለ ደረጃ እንሰጣለን። የህብረተሰብን ጤና ለማስጠበቅ በሽታን ቀድሞ የመከላከል ስራና የተሟላ ሕክምና እንዲያገኙ ለማድረግ የሚመለከታቸው አካላት በሙሉ ሊረባረቡ እንደሚገባም ተመላክቷል።